take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም ክብሯን የታላቁ የማንቸስተር ዩናይትድ ደጋፊዎች እንደምን አላችሁልን? በያላችሁበት የዓለም ክፍል ሁሉ ማን ዩናይትድ ኢንፎ ለእናንተ ሰላማችሁ ብዝት ይበል ብሎ መልካም ነገር ሁሉ ይመኝላችኋል። ዛሬ ከእናንተ ጋር በኦሊ ዋትኪንስ ዜና አብረን እንቆያለን ማለት ነው። ሎረን ዋቱ የዘ አትሌቲኩ ጸሐፊ በኤክስክሉሲቭ መረጃ ኦሊ ዋትኪንስ እና ወይም ደግሞ የአስቶን ቪላ ሰዎችና ማንቸስተር ዩናይትድ ኤክስኪዩቲቮች በኦሊ ዋትኪንስ ዝውውር ጉዳይ ላይ እንደተነጋገሩ ወይም ደግሞ የመጀመሪያ ዙር ድርድር እንዳደረጉ መጻፍ ችሏል። ስለዚህ መረጃ ብዙ ልንነጋገር ከእናንተ ጋር ቆይታ እናደርጋለን። ማንቸስተር ዩናይትድ ለመጀመሪያ ጊዜ አይደለም ኦሊ ዋትኪንስን የፈለገው፣ ከዚህ ቀደም የሚፈልገው ነበርና ዝውውሩ ምን ያህል እርምጃዎች ሊጓዝ ይችላል ደግሞ ማንቸስተር ዩናይትድ ከዚህ ቀደም ሲጠራቸው ከነበሩ ስሞች አንጻር ይሄኛው ዝውውር ምን አይነት መልክ አለው? ምክንያቱም የተለየ ዳይናሚዝም ያለው ነው። ከእንግሊዝ ፕሪሚየር ሊግ የሚጫወት ተጫዋች ነው፣ ግን በእድሜ ገፋ ያለው ነውና የዝውውሩን ባህልም እንቃኛለን። ብቻ አብራችሁን ቆዩ። በቆይታችሁ ወቅት ሁሌ እንደምንለው ሁሉ ከእናንተ የምፈልገው አንድ ነገር ነው። ቪዲዮን ስትጀምሩ ገና ላይክ አድርጋችሁ ጀምሩ። ይሄን ቪዲዮ ወደ 500 ላይክ እስኪ እናስገባው። እንዲሁም ደግሞ ሰብስክራይብ አድርጋችሁ ቪዲዮን ጀምሩ። ይሄኛው ለአዳዲስ አድማጮቻችን ሁሉንም ስለምታደርጉልኝ ደግሞ ማብራችሁን ስለምትቆዩ ሐሳብ አስተያየቶቻችሁንም ስለምትሰጡኝ ከልብ አመሰግናለሁ። ከመሸጋገሪያ ሙዚቃ በኋላ ኦሊ ዋትኪንስን ዝውውር እንመለከታለን። እንግዲህ ማንቸስተር ዩናይትድ የአጥቂ ፍላጎቱ ግልጽ ነው፣ ወይም ደግሞ የሚታይ አይነት የአጥቂ ፍላጎት አለው። በገበያው ላይ ያሉትን የአጥቂ አማራጮች በሙሉ እየሞከረን የሚገኙ አንዱና በዳታቤዝ ውስጥ ለረጅም ጊዜ ከተከታተላቸው የአጥቂ ስፍራ ተጫዋቾች አንዱ ኦሊ ዋትኪንስ ነው። ይሄን 29 ዓመት እንግሊዛዊ አጥቂ ለረጅም ጊዜ ተከታትሎታል። ለዚህ ደግሞ ምሳሌ የሚሆነው 2023 ኤሪክ ቴን ሃግ አጥቂ ማስፈረም ፈልገው ለክለቡ ሲያመለክቱ በረጅም ጊዜ ድርድር ውስጥ ከቆዩ የአጥቂ ስፍራ ተጫዋቾች አንዱ ኦሊ ዋትኪንስ ነው። ከዛ በኋላ ኤሪክ ቴን ሃግና የማንቸስተር ዩናይትድ የሪካየርመንት ባለሙያዎች ወጣቱን አጥቂ ራስመስ ሆይሉንድን ከአትላንታ ማምጣት መረጡ። አንደኛው ምክንያት የሪሴል ቫልዩ ነው። ሁለተኛው ምክንያት ድርድሩ በጣም ቀላል ያደረገው የኤሪክ ቴን ሃግ ኤጀንትና እንዲሁም ደግሞ የራስመስ ሆይሉንድ ኤጀንቶች ተመሳሳይ መሆናቸው ነገሩን መልካም አድርጎት መጣ እንጂ ለረጅም ጊዜ ኦሊ ዋትኪንስን ለማስፈረም ያኔም ሲያጠኑበት ቆይቷል። አሁን የዘ አትሌቲኩ ሎረን ዋይትውል ማንቸስተር ዩናይትድ ኮንሲደር እያደረጉት ነውና ኮንሲደር ማድረግ ብቻ ሲሆን ራስመስ ሆይሉንድ የሚወጣ ከሆነ ወይም ደግሞ እድሎች ካሉ ማንቸስተር ዩናይትድ የሚፈልገውን ገንዘብ ማቅረብ የሚችል የጣሊያን ሴሪያ ቡድን ካለ፣ ምክንያቱም እየፈለጉት ያሉ ራስመስ ሆይሉንድ ነው። የጣሊያን ሴሪያ ቡድኖች ናቸው። ኢንተር፣ አንዳንዴም ደግሞ ዩቬንቱስ ይህን ተጫዋች እየፈለጉት ነው የሚገኙትና ሚሳኩ ከሆኑ ዝውውሮችና እሱ የሚሄድ ከሆነ አጥቂ ማስፈረሙ የሚቀር አይመስለኝም። እርግጠኛው የምናገረው ራስመስ ሆይሉንድ በማንቸስተር ዩናይትድ ቤት ውስጥ እያለ ማንቸስተር ዩናይትድ አጥቂ የሚያስፈርም አይመስለኝም። በተለያዩ ምክንያቶች ነው የምለው። አንደኛው ራሱ ሩበን አሞሪም እንደተናገሩ ታስታውሱ እንደሆነ በጣም ጠባብ ስኳድ እንደሚጠቀም፣ ምክንያቱም ተጫዋቾችን ማፈራረቅ ያን ያህል እንደማያስፈልገው በሲዝን ተናግሯል። ምክንያቱም በሳምንት አንድ ጨዋታ ብቻ ነው የሚያከናውነው። ስለዚህ ተጫዋቾችን ማፈራረቅ ያን ያህል የሚረዳው ወይም የሚጠቀምበት መንገድ አይደለም። ስለዚህ ብዙ ሰፊ ስኳድ አይጠቀምም። ስለዚህ 2 እና 3 ስትራይከሮችን በአንድ ስኳድ ውስጥ የሚይዝ አይመስለኝም። ምክንያቱም ዘርኪዚያል፣ ራስመስ ሆይሉንድና ሌላ ተጨማሪ አጥቂ ማስፈረም የሚችል አይመስለኝም ማለት ነው። ቺዲ ኦቢ ማርቲን እንዳለ ሁሉ ማለት ነውና ራስመስ ከወጣ ብቻ ነው አጥቂ ሊያስፈርሙ የሚችሉት። እናም ይህን እንግሊዛዊ አጥቂ ማንቸስተር ዩናይትዶች የተከታተሉት ብቻ ሲሆን ከቪላ ጋር ለሁለተኛ ጊዜ ቁጭ ብለው እንደተነጋገሩና በድርድሩ ጉዳይ ላይ ግንኙነት እንደፈጠሩ ነው የተሰማ። ከዚህ በፊት ተገናኝተው እንደነበሩ አንዳንድ ሚዲያዎች ጠቆሙ። በተለይ ደግሞ የማርከስ ራሽፎርድ ዝውውር በተፈጸመበት ጊዜ ጃንዋሪ ላይ በዚህ ዝውውር ውስጥ አካል ለማድረግ ወይም ደግሞ የዝውውሩ አንድ አካል ለማድረግ አስቶን ቪላና ማንቸስተር ዩናይትድ ስለ ኦሊ ዋትኪንስ ጥቂት መደራደሮች ነበሩባቸው ነው የተባለ። 40 ሚሊዮን ዩሮ ቋሚ ማድረግ የሚችሉበት አንቀጽ ለቪላ ሲያስቀምጡላቸው በተዘዋዋሪ ደግሞ ራሱ ኦሊ ዋትኪንስን ማንቸስተር ዩናይትድ የማስፈረም ፍላጎት ካለው የሚያስፈርምበት አንቀጽ ይኖር እንደሆነ ተነጋግረው ነበር ተብሏል። ከዛ ድርድር በኋላ ለመጀመሪያ ጊዜ በድጋሚ አሁን ማንቸስተር ዩናይትድ እና አስቶን ቪላ ተቀምጠው
የመጀመሪያ የሚባል በጣም ትልቅ አድቫንስ ድርድር ሲሆን የመጀመሪያ የሚባል ግንኙነት ፈጥሯል ነው የሚባለው። የማንቸስተር ዩናይትድ ኤክስኪዩቲቮች እና የቪላ ኤክስኪዩቲቮች ተነጋግረዋል ነው የሚባለው እንግዲህ በዚህ ተጫዋች ዙሪያ ማለት ነው። እንግዲህ ፕሩቭን አጥቂ ነው ኦሊ ዋትኪንስ ማለት ነው። ግን በጣም ፕሩቭን አጥቂውን እንጂ ማንቸስተር ዩናይትድ እንዳልኳችሁ ኮንዲሽን አለበት የአጥቂ ስፍራ ለማስፈረም ማለት ነው። አሁን ትኩረቶች ሁሉ ነው የማንቸስተር ዩናይትድ የዝውውርና የሪኳየርመንት ባለሙያዎች በሙሉ እየሰሩት ያሉት ትልቁ ጉዳይ የብራያን ምቤሞን ዝውውር የመጨረስ ጉዳይ ነው። እሱ በማንቸስተር ዩናይትድ ትልቁ ጉዳይ ነው። ጁላይ 7 የሚቀጥለው ሳምንት የማንቸስተር ዩናይትድ ስኳድ ከመሰባሰቡና ወደ አሜሪካ ከማቅናቱ በፊት ሁለተኛውን ተጫዋቾቻቸው ማስፈረም ይፈልጋሉ። ማቲያስ ኩናን ጨርሷል። ብራያን ምቤሞን ጨርሰው ነው ወደ አሜሪካ መሄድ የሚፈልጉ ነው እንግዲህ የተባለ። ከዛ በኋላ ግን በኮንዲሽኖች ውስጥ የተለያዩ ተጫዋቾችን ይመለከታሉ። አንደኛው ተጫዋች እንዳልኳቸው ይሄኛው ኦሊ ዋትኪንስ ነው። እንግዲህ የተለያዩ አጥቂዎችን በገበያው ላይ ከማንቸስተር ዩናይትድ ጋር የተያዙ ነው የሚገኘው። 60 ሚሊዮን ዩሮ እንደማይሸጥ የስፖርቲንግ ሊዝበኑ ፕሬዚዳንት የተናገረለት ቪክተር ዮኬሬሽ አለ። ኦልሞስት ወደ 80 ሚሊዮን ዩሮ ይገመታል ይባላል። የውል ማፍረሻው 100 ሚሊዮን ዩሮ ነው። ከዛ ውጭ ደግሞ ሁጎ ኢኪቲኪ አለ። እሱም በጣም ውድ የሆነ ስትራይከር ነው። ይሄኛው ግን ፕሩቭን ነው፣ እድሜው ነው ለሰር ጂሚ ራትክሊፍ አዳዲስ ተጫዋቾች አንጻር እድሜው ብዙ ጥያቄ የሚነሳ ነው። ምክንያቱም ሰር ጂሚ ራትክሊፍ ወደ ማንቸስተር ዩናይትድ ከመጣ በኋላ የፈረሙ ተጫዋቾች እድሜያቸው እንደዚህ አይነት ቁጥር 29 ዓመት የደረሰ ተጫዋች የለም። አሁን ለምሳሌ በዚህ ውድድር ዓመት እንኳን የፈረመ የሚገኘው ማቲያስ ኩና 25 ዓመቱ ነው። ብራያን ምቤሞ 26 ዓመቱ ነው። እንደዚህ አይነት ማለት ነው። ክረምቱም የፈረሙ ተጫዋቾች በእድሜ በጣም ወጣቶች ናቸው። ከዛ አንጻር ሚሆን ካልሆኑ ፕሩቭን አጥቂ እንደሆነ መናገር ይቻላል በድፍረት ማለት ነው። ምክንያቱም ላለፉት ዓመታት በሊግ ውስጥ ላለፉት 5 ዓመታት በሊግ ውስጥ በተከታታይ ደብል ዲጂት ጎሎችን ማስቆጠር የቻለ ተጫዋች ነው ማለት ነው። እስከ 2028 የሚያቆይ ኮንትራት አለው። ነገሮችን ከሚያከብዱት ጉዳዮች አንዱ እሱ ነው። ረጅም ጊዜ ኮንትራት በዛው ቤት ስላለው ማለት ነው። 75 ጎሎችን በ184 ጨዋታዎች ለቪላ ማስቆጠር ችሏል። እንዳልኳችሁ ባለፉት 5 የውድድር ዓመታት ደብል ዲጂት ጎል ነው ማስቆጠር የቻለው። ባለፈው ሲዝን ደግሞ 24 የጎል ተሳትፎ ነበረው። ጎልና አሲስትን ስንጨምር ማለት ነው 16 ጎል 8 አሲስት በ38 ጨዋታዎች ነበሩት። 31 ጨዋታዎችን ብቻ ደግሞ በቋሚ አሰላለፍ ውስጥ ጀምሮ ማለት ነው። ከሱ የተሻሉ ጎሎቹ ማስቆጠር የቻሉ ሁለት የአጥቂ ቦታ ተጫዋቾች ብቻ ናቸው። አይዛክ 29 የጎል ተሳትፎ ነበረው። ሃላንድ 25 የጎል ተሳትፎ ነበረው ከአጥቂ ብቻ ማለት ነው። ሌሎችን ዲፓርትመንቶች የምንመለከት ከሆነ ሞሳላን እያለ ሌሎችን ተጫዋቾች እንወስዳለን። ግን ስትራይከር ወይም ደግሞ የ9 ቁጥር ፖዚሽን ላይ ከሚሰለፉ ተጫዋቾች ውስጥ ከሱ የተሻለ ጎል ተሳትፎ ያላቸው አሌክሳንደር አይዛክ እና ኤርሊንግ ሃላንድ መሆናቸውን መመልከት እንችላለን ማለት ነው። ስለዚህ ፕሩቭን የሆነ የአጥቂ ስፍራ ተጫዋች ነው። እንግዲህ ጃንዋሪ ላይ አርሰናል ተጫዋቹን ለማስፈረም ወደ 40 ሚሊዮን ፓውንድ አቅርቦ ነበር። በሁለት ምክንያቶች አስቶን ቪላ ይህን ድርድር አልተቀበለውም። አንድም 60 ሚሊዮን ዩሮ ይፈልግ ስለነበር አስቶን ቪላ፣ ሁለትም ደግሞ አርሰናል ጥያቄውን ያቀረበበት ሰዓት የሻምፒዮንስ ሊግ የሩብ ፍጻሜ ጨዋታውን ሊያከናውን በተዘጋጀበት ሰዓት በመሆኑ ሳይስማሙ ቀርቷል አስቶን ቪላና አርሰናል። እንዳልኳቸው ማንቸስተር ዩናይትድ ግን 2023 ሊያስፈርሙ በብዙ ይፈልገው የነበረ ተጫዋች ነው። እንግዲህ እንዳልኳቸው ኮንዲሽን አሉት እነዚህ ይሄኛውን ጉዳይ ለመፈጸም ማለት ነው። ሎረን ዋትዊል ግን ይሄን ብቻ አይደለም ይዘው በዘ አትሌቲክ ሪፖርት ላይ የወጣ ማለት ነው። በአማካኝ ስፍራ ውስጥ ማንቸስተር ዩናይትድ የሪኳየርመንት ወይም ደግሞ የሆኑ ተጫዋቾች የሚለቅ ከሆነ ሁለት ተጫዋቾችን በአማራጭ እንደያዘ ነው እንግዲህ የሚጠቁሙ። ሉሲያን አጉዌኑን የሲቪዮን 23 ዓመት ፈረንሳዊን የአማካኝ ስፍራ ተጫዋች ይፈልገዋል ነው የተባለ። ሌላኛው በፕሪሚየር ሊግ ውስጥ ባለፈው የውድድር ዓመት በጣም ድንቅ ከነበሩ ተጫዋቾች አንዱ በሃዝለር ቡድን ውስጥ በጣም ጥሩ የተጫወተ የብራይቶን የአማካኝ ስፍራ ተጫዋች ባሌባ የካይሴዶን ቦታ ተክቶ ሲጫወት ተመልክተነዋልና በጣም ድንቅ ነበር። በማንቸስተር ዩናይትድ ራዳር ውስጥ ካሉ ተጫዋቾች እንደ አንዱ ናቸው። 40 ሚሊዮን ዩሮ እና 25 ሚሊዮን ዩሮ ደግሞ ማርኬት ቫልዩአቸው ነው። ባሌባ ወደ 40 ሚሊዮን ዩሮ ማርኬት ቫልዩ ያለው፣ የሲቪዮ ሉሲያን አጉዌሞ ደግሞ በ25 እስከ 30 ሚሊዮን ዩሮ የሚጠጋ ማርኬት ቫልዩ ያለው ማለት ነው። ግን እንዳልኳችሁ ኤሪክ ሮብን አሞሪም ይቅርታ በጣም ጠባብ ስኳድ ነው የሚፈልገውና ለዚህ ጠባብ ስኳድ የሚበቁ ተጫዋቾች ደግሞ በአማካይ ስፍራ ውስጥ አሉ። እርግጥ እንዴት ነው እድገታቸው የሚሆኑ በጣም የሚጠበቅ ጉዳይ ነው እንጂ ኡጋርቴና ካስሜሮ በተከላካይ አማካኝ ስፍራ ውስጥ አሉ። በ8 ቁጥር ሚና ላይ ደግሞ ብሩኖ ፈርናንዴዝ አለ፣ ሜሰን ማውንት አለ፣ እንዲሁም ደግሞ ኮቢ ማይኑ እዚህ ቦታ ላይ ይገኛል። ኮይለር ያለ ደግሞ ሌሎችን ተጫዋቾችን መጥቀስ መጨመር እንችላለን ማለት። ስለዚህ በቂ አማካኝ ዴብዝ ያለ ይመስላል። ግን ተጫዋቾቹ እንዴት ናቸው የሚያድጉት በሚቀጥለው አመት
ወይስ ደግሞ ወደ ብቃታቸው በድጋሚ እንዴት ይመለሳሉ የሚለው የሚጠበቅ ነው። በተለይ ደግሞ ከጉዳት ነጻ ሲሆን ለሩበን አሞሪም ጫወት በጣም ምቹ የሆኑ ሜሰን ማውንት አመት ሙሉ ሳይጎዳ ይጫወታል ወይስ ሪስክ መውሰድ ያስፈልጋል? የማኑኤል ኡጋርቴ ከኳስ ጋር ያለ ኮንፈርት ማጣት በሩበን አሞሪም የቡድን አማራጭ ውስጥ ተፈላጊ አያስመስለውም። ካስሜሮ የእድሜ ጥያቄ አለ። አመት ሙሉ ኮንሲስተንሲ ሆኖ አይጫወት። በጣም ጥሩ ሲጫወት ቡድን ከፍ ማድረግ እንደሚችል ተመልክተናል። ለሩበን አሞሪም በጣም ኮምፎርቴብል ነው፣ ምቹ ተጫዋች ነው። ግን አመቱን ሙሉ በወጥ አቋም የመጫወት ጉዳዩ አጠራጣሪ ነው። እነዚህን ጉዳዮች ሲነሱ የአማካኝ ስፍራ ውስጥም ለመፈለግ ወደ ገበያ ሊወጣ ይጠበቃል ተብሎ ይገመታል። ግን አፋጣኙ ዲፓርትመንት አሁን ከአጥቂው ጀርባ ያለው ወይም ደግሞ ብራሂም ምቦሞ እና ማቲያስ ኩና በሚቀጥለው አመት የሚሰለፉበት ቦታ ነው የሚሆነው ማለት ነው። ስለዚህ በግዴታም ቢሆኑ ወይም ደግሞ ብሩኖ ፈርናንዴዝ በአማካኝ ስፍራ የመሰለፍ እድሉ በጣም ሰፊ ነው የሚሆነው ማለት ሁለት ተጫዋቾች ከፊት ስለሚኖሩ ማለት ነውና ወደ አሜሪካ ለፕሪሲዝን ከመሄዱ በፊት ሁለት ተጫዋቾችን ዝውውር መጨረስ ይፈልጋል። ያንዱን መጨረስ ችሏል። አንደኛው ደግሞ የሚጠበቅ ይሆናል ማለት ነው። እንግዲህ የኦሊ ዋትኪንስ ዜና አሁን ብሬክ ያደረገ ዜና ነው። ትናንትና ምሽት ላይ እንዴት ሆኖ ያድጋል? ማንቸስተር ዩናይትድ ተጨማሪ ድርድሮችን ያከናውናል። ሌሎች የሚፈልጋቸው ስትራይከር ቦታ ያሉ ተጫዋቾችን አማራጭስ እንዴት ይመለከታል የሚለው የሚጠበቅ ነው። ግን ሁሌም እንደምላችሁ አጥቂ ከማስፈረሙ በፊት የራስመስ ሆይሉንድ ከቡድኑ መልቀቅ እንዲሁም ደግሞ ከፋይናንሻል ፌር ፕሌይ ሕግ አንጻር አራቱን ተጫዋቾች የመሸጥ ግዴታ ውስጥ ማንቸስተር ዩናይትድ ይገባል ማለት ነው። ጄደን ሳንቾ፣ አንቶኒ፣ ማርከስ ራሽፎርድ እንዲሁም ደግሞ ጋርናቾን የመሸጥ ግዴታ ውስጥ ይገባል ከፒኤስአር ሕግ አንጻር ማለት ነው። አቤቾች ካሉ ድጋሚ የምንገናኝ ይሆናል ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን።